ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ ዳግም ተገናኘን። ስለምታደምጡን፣ ስለምትከታተሉን፣ ቆይታችሁን ከኛ ጋርም ስለምታደርጉ እጅጉን ከልብ አድርገን ነው የምናመሰግነው። በዛሬ ፕሮግራማችን የተለያዩ ስፖርታዊ ጉዳዮችን ወደ እናንተ እያደረሰን ቆይታን የምናደርግ ይሆናል። ከነዚህ መካከል ትልልቆቹን የአውሮፓ ክለቦችን እንመለከታለን። እንዲሁ ማንቸስተር ዩናይትድን፣ አርሰናልን፣ ቸልሲን፣ ሊቨርፑልን፣ ማንቸስተር ሲቲን እና ሌሎችንም ክለቦች የተመለከቱ ስፖርታዊ ጉዳዮቻቸውን ወደ እናንተ እናደርሳለን። ዛሬ የሚደረጉ ጨዋታዎች አሉ በአፍሪካ ዋንጫው። ከዛ በተጨማሪ ደግሞ የተወዳጁ የእንግሊዝ ፕሪሚየር ሊግ ጨዋታዎችም ዛሬ የሚደረግ ይሆናል። ዛሬ አንድ ጨዋታ ነው የሚኖረው። እነሱንም ጉዳዮች እየዳሰስን ቆይታን እናደርጋለን። እስከ ፕሮግራማችን ፍጻሜ ድረስ ከኛ ጋር አብራችሁ ቆዩ። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አደርጋለሁ። ቪዲዮአችንን ላይክ፣ ቻናላችንን ደግሞ ሰብስክራይብ እያደረጋችሁ ከኛ ጋር እንድትቆዩ ነው በአክብሮት የምጋብዘው። ከመሸጋገሪያ በኋላ በድጋሚ ተመልሰን እንገናኛለን። አብራችሁኝ ቆዩ። የአፍሪካ ዋንጫን ጉዳይ በተመለከተ የዛሬ መረጃችንን በማስቀደምን ጀምር። አሰልጣኝ ሆሳም ሐሰን ተቃውሞ ቀርቦባቸዋል። የግብጽ ብሔራዊ ቡድን አሰልጣኝ የሆኑት ሆሳም ሐሰን ከትናንትናው የቤኒን ጨዋታ በኋላ ባሳዩት ባህሪ ምክንያት ተቃውሞ ቀርቦባቸዋል። አሰልጣኙ ከጨዋታ በኋላ ለቤኒን ብሔራዊ ቡድን ተጫዋቾችም ለብሔራዊ ቡድኑም ድጋፍ ሲሰጡ ወደ ነበሩ ሞሮኮዊያን ደጋፊዎች ጋር በመሄድም ሊያበሳጯቸው ሲሞክሩ ታይተው ነበር። ይህንንም ተከትሎ የሞሮኮ መገናኛ ብዙሃን ካፍ አሰልጣኝ ሆሳም ሐሰን ላይ ቅጣት እንዲጥልም ጠይቀዋል። የካፍ ደንብ በጨዋታ ወቅት ደጋፊዎችን ለጸብ የሚያነሳሳ ነገር ማድረግ 3 ጨዋታዎችንና $10,000 ገንዘብን ያስቀጣል። ሞሮኮዊያን ካፍ አሰልጣኙ ላይ ሕጉን ተግባራዊ እንዲያደርግን በመጠየቅ ላይ ናቸው። አሰልጣኝ ሆሳም ሐሰን ከጨዋታው በኋላ ስለ ክስተቱ ተጠይቀው ቪዲዮ በተሳሳተ መንገድ ነው የተተረጎመው ሲሉ አስተባብለውታል። አያይዘውም ግን ሞሮኮዊያን በተለይም ደግሞ ከአጋዲር ከተማ ደግሞ እኛን ሲያበረታቱ ነበር፣ አሁንም እንደዛው እንዴት እነሱን እተቻለሁ፣ ለድጋፋቸውም አመሰግናለሁ ሲሉ ጭምር ነው አሰልጣኝ ሆሳም ሐሰን የተናገሩት። ነገር ግን ምናልባት የካፍ ቅጣት ሊደርስባቸው እንደሚችል የሚያሳዩ መረጃዎችን እየተመለከትን እንገኛለን። ሌላኛው ከዚሁ ከግብጽ ብሔራዊ ቡድን ጋር የሚነሳው ጉዳይ ሙሐመድ ሳላ የሰጠው ሀሳብ ነው። ለዋንጫ የምንፎካከር አይመስለኝም ሲል ነው የተናገረው። የግብጽ ብሔራዊ ቡድን አምበል የሆነው ሙሐመድ ሳላህ ቡድናቸው ለዋንጫ የሚፎካከር አይመስለኝም በማለት ነው የገለጸው። ለአፍሪካ ዋንጫ የምንፎካከር አይመስለኝም፣ በውድድሩ ቀላል ጨዋታ የለም ሲል ሙሐመድ ሳላህ ይናገራል። እኛ ያሉን ተጫዋቾች ወጣቶች ናቸው፣ አብዛኞቹ ግብጽ ውስጥ ነው የሚጫወቱት ያለው ሳላህ ለሀገራችን እንፋለማለን፣ የቻልነውን ሁሉ ግን እናደርጋለን ሲልም ጭምር ነው መው ሳላህ የተናገረው። ትናንትና ቤኒንን አሸንፈው ወደ ሩብ ፍጻሜው ማለፋቸው የሚታወስ ጉዳይ ነው። በቀጣይ ደግሞ ጠንከር ያለ ግጥሚያ እንደሚጠብቃቸው የሚታወቅ ጉዳይ ነው። ዛሬ በአፍሪካ ዋንጫው 2 ጨዋታዎች ቀጥለው ይደረጋሉ። አልጄሪያ ዛሬ ነው ጨዋታዋን የምታደርገው ልክ ምሽት 1 ሰዓት ሲል ከዲሞክራቲክ ሪፐብሊክ ኦፍ ኮንጎ ጋር የምታደርገው መርሃ ግብር ይጠበቃል። ሌላኛው አይቮሪ ኮስት እና ቡርኪና ፋሶ ደግሞ የሚያደርጓቸው መርሃ ግብሮች ዛሬ የሚጠበቁ ጨዋታዎች ናቸው። የአልጄሪያ እና የዲሞክራቲክ ሪፐብሊክ ኦፍ ኮንጎ ጨዋታ ምሽት 1 ሰዓት ሲደረግ፣ አይቮሪ ኮስት እና ደግሞ ቡርኪና ፋሶ ምሽት 4 ሰዓት ላይ ነው ጨዋታቸውን የሚያደርጉት። በእንግሊዝ ፕሪሚየር ሊግም ዛሬ አንድ ጨዋታ ብቻ ይደረጋል። ዌስትሃም ዩናይትድ በሜዳው በለንደን ኦሎምፒክ ስቴዲየም የሾን ዳይቹን ኖቲንግሃም ፎረስትን የሚገጥምበት ጨዋታ ዛሬ የሚደረግ መርሃ ግብር ነው። ልክ ምሽት 5 ሰዓት ሲል የሚደረግ መርሃ ግብር ይሆናል። ዌስትሃም ዩናይትዶች ተከታታይ ሽንፈቶች እየገጠማቸው ነው። ከወራጅ ቀጠናው መላቀቅ አልቻሉም። አሰልጣኝ ኑኖ ኤስፕሬንቶ ሳንቶም እጅጉን ጫናው እየበዛባቸው ነው የሚገኙትና በቀጣይ እንግዲህ ከኖቲንግሃም ፎረስት ጋር ዛሬ የሚያደርጉት ጨዋታ እጅጉን በጉጉት እንዲጠበቅ አድርጎታል። ውጤት ማምጣት የግድ ይጠበቅባቸዋል። በጣሊያን ሴሪኤም ዛሬ 3 ጨዋታዎች ይደረጋሉ። ሊቼ ከሮማ፣ ሳሶሎ ከዩቬንቱስ እና ፒያትሳ ከኮሞ የሚያደርጓቸው መርሃ ግብሮች ዛሬ የወጡላቸው መርሃ ግብሮች እንደሆኑ ነው የወጡት መርሃ ግብሮች የሚያሳዩት። አርሰናልን የተመለከቱ መረጃዎችን ደግሞ እናንሳ። የአርሰናል ቀጣይ ተደራራቢ ጨዋታዎችን እንመልከት። የሰሜን ለንደኑ ክለብ አርሰናል በቀጣይ 10 ቀናት ውስጥ 4 ጨዋታዎችን የሚያደርጉ ይሆናል። አርሰናሎች በ10 ቀናት ውስጥም የሚያደርጓቸውን 4 ጨዋታዎች ሁሉንም ከሜዳቸው ውጭ ተጉዘው የሚያደርጓቸው ናቸው። አርሰናል በ10 ቀናት ውስጥም በ4 ውድድሮች ከሜዳ ውጭ የሚጫወት በታሪክ የመጀመሪያው የእንግሊዝ ፕሪሚየር ሊግ ቡድን ይሆናል። መርሃ ግብሮቹን ስንመለከት ዕለተ እሁድ ላይ ፖርትስማውዝን ይገጥማሉ በኤፍኤ ካፕ። ከዛ በመቀጠል ደግሞ ከቼልሲ ጋር በካራባው ካፕ ይጫወታሉ። ከኖቲንግሃም ፎረስት ጋር በፕሪሚየር ሊግ
ከዛ በተጨማሪ ደግሞ ከኢንተር ሚላን ጋር በቻምፒየንስ ሊግ እነዚህን ጨዋታዎች በ10 ቀናት ልዩነት በአራት የተለያዩ ውድድሮች ጨዋታቸውን የሚያደርጉ የመጀመሪያው እንግሊዝ ቡድን ያደርገዋል ተብሏል። አርሰናል ከዛ በፊት ሐሙስ ከሊቨርፑል ጋር በሜዳቸው ተጠባቂ የፕሪሚየር ሊግ ጨዋታቸውን የፊታችን ሐሙስ እንደሚያደርጉ ይታወቃልና ከዛ በኋላ ግን ተከታታይ ጨዋታዎች በተለያዩ ውድድሮች በኤፍኤ ካፕ፣ በካራባው፣ በፕሪሚየር ሊግ እና እንዲሁ በቻምፒየንስ ሊግ በተከታታይ እንደሚያደርጉ ነው የወጣላቸው መርሃ ግብር የሚያሳየው። ሄንሪክ ሚኪታሪያን ይናገራል። የቀድሞ የአርሰናል ተጫዋች ነው። ለማንቸስተር ዩናይትድም ተጫውተዋል። እንዲሁ በቦሩሲያ ዶርትመንድም ያሳለፋቸውን ጊዜያቶች እናስታውሳለን። አሁን በኢንተር ሚላን ነው የሚጫወተው። ሄንሪክ ሚኪታሪያን ይናገራል። ለአርሰናል መጫወት ሁልጊዜም አልም ነበር። በወጣት ተሰጦች ባላቸው ታዳጊዎች ላይ እምነት በመጣል ወደ ከፍተኛ ደረጃ ፕሮፌሽናል ተጫዋቾች በመቀየር የማደንቀው ክለብ አርሰናል ነበር። በአርሰን ቬንገር አመራር ስር መስራት ትልቅ ክብር ነበር። በመጀመሪያዎቹ 6 ወራት ውስጥ ከሱ ጋር አስደናቂ ጊዜን አሳልፌያለሁ። ከዚያም በድንገት ክለቡን እንደሚለቅ መስማት ጀመርን። ለመቀበል አስቸጋሪ ነበር፣ ምክንያቱም ሁሉም ሰው ከሱ ጋር መስራትና በየቀኑ በስልጠና ቦታ ላይ ማየትም ተለምዶ ነበር። ነገር ግን በድንገት ያለሱ ህይወትን መላመድ ነበረብን። በሱ አመራር ስርም ለረጅም ጊዜ የመጫወት እድል አመኝ ነበር፣ ምክንያቱም በቁርጠኝነቱ በጣም ተደንቄ ነበር። ሁልጊዜም እግር ኳስን መጫወት ተደሰቱ፣ ምክንያቱም ያ በጣም አስፈላጊው ነገር ነው እያለም ምክር ሲሰጠን ነበርና እንደሚለቅ ስሰማ ለመቀበል በጣም አስቸግሮኝ ነበር። ረጅም ጊዜያቶችንም በአርሰን ቬንገር ስር ሆኜ የምሰራ መስሎኝ ነበር፣ ነገር ግን ሳይሳካ ቀርቷል። አርሰን ቬንገርም ክለቡን ለቋል ሲልም ጭምር ነው ሀሳቡን የሰጠው። ሄንሪክ ሚኪታሪያን ነው ይህንን ሀሳብ እየሰጠ እንደሚገኝ መረጃዎች እየወጡ የሚገኙት። ማንቸስተር ዩናይትድን ደግሞ እንመልከት። የማንቸስተር ዩናይትድ ቤት ውስጥ ምን አይነት አዳዲስ ጉዳዮች ዛሬ ተሰሙ የሚለውን እንመልከት። የማንቸስተር ዩናይትድ አነስተኛ ድርሻ ባለቤት የሆኑት ሰር ጂም ራትክሊፍ ሩበን አሞሪም አጨዋወቱን ወደ 4 ተከላካይ እንዲመልሰው ፈልገው እንደነበር አሁን ላይ ይፋ ተደርጓል። አሰልጣኝ ሩበን አሞሪም አጨዋወታቸውን እንዲቀይሩ ከጠየቁ ኃላፊዎች መካከል ጄሰን ዊልኮክስ አንደኛው እንደሆነ ሲነገር ነበር። የጥላቸው ትልቁ መንስኤም ጭምር አሰልጣኝ ሩበን አሞሪም ላይ ጄሰን ዊልኮክስ ጫናዎችን ማድረጋቸው ነው። ጄሰን ዊልኮክስ በ3 ተከላካይ ማንቸስተር ዩናይትድ መጫወቱን አቁመው ወደ 4 ተከላካዮች ወይም ወደ ባክፎር እንዲመለስ ለአሰልጣኝ ሩበን አሞሪም ጥያቄ አቅርበውለት ነበር። ነገር ግን ሩበን አሞሪም ይህንን እንደ ድፍረት ነው የቆጠረው፣ ወይም ደግሞ በስራው ጣልቃ እንደተገባበት አይነት ነገር ነው የቆጠረውና በዚህ ምክንያትም ሁሉም ሰው የራሱን ስራ መስራት አለበት ብሎ እንደሚያምንም በይፋ ለጄሰን ዊልኮክስ ገልጾለት እንደነበር ጭምር ነው የተናገረውና ለግጭታቸው መንስኤ ይሄኛው ጉዳይ እንደሆነ በርካቶች ያነሳሉ። ሰር ጂም ራትክሊፍ በተጨማሪም ብሪያን ኤምቤሞ የክንፍ ተመላላሽ ሆኖ እንዲጫወትም ሀሳብ አቅርበው እንደነበር ነው የሚነገረው። የአሰልጣኙ መሰናበትን ተከትሎ ኮቢ ማይኖ በማንቸስተር ዩናይትድ ሊቆይ ይችላል ተብሎ ይታሰባል። ሴሜንዮ ለምን ማንቸስተር ዩናይትድን አልፈለገም የሚሉ ጥያቄዎች ይነሳሉ። ባለፈው ክረምት ሩበን አሞሪም እና ጄሰን ዌልኮክስ አንቷን ሴሜንዮን ለማስፈረም ማነጋግረውት እንደነበር ተገልጿል። ይሁን እንጂ ማንቸስተር ዩናይትድ ዋጋው 5 ሚሊዮን ፓውንድ ስለቀነሰ ብሪያን ኤምቤሞን መምረጡ ተነግሯል። የክለቡ ውሳኔ አንቷን ሴሜንዮን ማበሳጨቱና በጥር ሲጠይቁት ደግሞ ለመነጋገር ጭምር ፍቃደኛ ሳይሆን እንደቀረ በክረምቱ ያደረጉትን ነገር በማስታወስ ማለት ነው። ያኔ አንቷን ሴሜንዮን አነጋግረውት ነበር። እሱም ወደ ማንቸስተር ዩናይትድ ለመምጣትም ፍላጎቶችን አሳይቷቸው ነበር። ነገር ግን የብሪያን ኤምቤሞን ዝውውር ዋጋ ሲመለከቱ ግን ከአንቷን ሴሜንዮ በ5 ሚሊዮን ፓውንድ ያንስ ነበርና ማንቸስተር ዩናይትዶች የአንቷን ሴሜንዮን ጉዳይ ሙሉ ለሙሉ በመተው ያኔ ብሪያን ኤምቤሞን ማምጣት ላይ ተጠመዱ። አንቷን ሴሜንዮ ደግሞ በዛ ቅር እንደተሰኘ ይነገራል። አሁን በጥር ተጫዋቾች የዝውውር መስኮት በድጋሚ ማንቸስተር ዩናይትድ ይህንን ተጫዋች ለማስፈረም ጥያቄ ቢያቀርብም ሴሜንዮ ግን ጭራሹኑ እንዳልተቀበለውና ፍቃደኛ ሳይሆን እንደቀረ ለመነጋገር እንኳን ፍቃደኛ እንዳልነበር ነው የተነገረው። ከዛ በተጨማሪ በሩበን አሞሪም እና በማርቲኔዝ መካከልም አንዳንድ ነገሮች ያሉ የሚሉ ዘገባዎች አሉ። በታህሳስ ወር ውስጥ በአሰልጣኝ ሩበን አሞሪም እና በሊሳንድሮ ማርቲኔዝ መካከልም ግጭት ተፈጥሮ እንደነበር ነው የሚነገረው። በወቅቱ ሊሳንድሮ ማርቲኔዝ ለመጫወት ዝግጁ እንደሆነና አሰልጣኙ እየመረጠው እንዳልሆነ እንደተሰማው ነው የተነገረው። ማንቸስተር ዩናይትድ አሰልጣኙን ቢያሰናብትም በጥር የዝውውር መስኮት የያዘውን እቅድ እንደማይለውጥ ነው የተዘገበው። መረጃው የዘ አትሌቲክ እንደሆነ ነው የተገለጸው። ምንም አይነት እቅዶችን አይቀይርም። ተጫዋችን የማስፈረም ያን ያክል ፍላጎትም የላቸውም። ያ ነገርም እንደሚቀጥልና የሚለወጥ ነገር እንደሌለ ጭምር የሚያሳዩ መረጃዎች ናቸው የወጡት። ኦሌ ጉናር ሶልሻየር እስከ ውድድሩ መጨረሻ ድረስ በጊዜያዊ አሰልጣኝነት ወደ ማንቸስተር ዩናይትድ እንዲመለስ በእቅድ ላይ ይገኛል የሚል መረጃን ዘ አትሌቲክ የተባለው የመረጃ ምንጭም አጋርቷል። ማንቸስተር ዩናይትድ ኦሌ ጉናር ሶልሻየርን የ6 ወር ኮንትራት ቢሆን እንኳን ወደ ክለቡ ለመመለስ ከፍተኛ ፍላጎት እንዳለው ነው የተገነዘቡት። ሶልሻየር ወደ ቀድሞ ክለቡ ተመልሶ በጊዜያዊ አሰልጣኝነት በማገልገል ዩናይትድን ለመርዳት በጣም ፍላጎቱ አለው።
ክለቡ ለጊዜያዊ አሰልጣኝ የሚሆኑ አማራጮችን ለመገምገምም የውስጥ ሂደቱን እንደሚጀምር ነው የተነገረው። አዲስ ቋሚ አሰልጣኝ ደግሞ ከጁን ጀምሮ እንደሚቀጥር ይጠበቃል ተብሎ እንደሚታሰብ ነው ፋብሪዚዮ ሮማኖ መረጃውን እያጋራም የሚገኘው። ማንቸስተር ዩናይትድ ሩበን አሞሪምን ከኃላፊነት ካሰናበተ በኋላ ኦሌ ጉናር ሶልሻየርን በጊዜያዊ አሰልጣኝነት እንዲመልስ ንግግሮች እየተደረጉ እንደሆነ ነው የተገለጸው። ክለቡ ከኦሌ ጉናር ሶልሻየር ጋር ውይይት ያደረገ ሲሆን ኖርዌያዊው አሰልጣኝም እስከ ውድድር ዓመቱ መጨረሻ ድረስ ቡድኑን ለመረከብም ፍላጎት እንዳለው ነው የተነገረው። በተጨማሪም የቀድሞ የመሃል ተከላካይ ጆኒ ኢቫንስ በቅርቡ ከተጫዋችነት ጡረታ ወጥቶ በክለብ ውስጥም አስተዳደራዊ ሚና ላይ የነበረ ወደ አሰልጣኝነት ቡድኑም ሊቀላቀል እንደሚችል ነው ፍንጮች ያሉት። በጉዳዩ ላይ ፈጣን ውሳኔ የሚጠበቅ ሲሆን እስከዚያው ግን ረቡዕ ከበርንሌ ጋር ለሚደረገው ጨዋታ ዳረን ፍሌቸር ነው ቡድኑን ይመራዋል ተብሎ የሚጠበቀው። ፋብሪዚዮ ሮማኖ እንደተናገረው ከሆነ የእንግሊዝ ሚዲያዎች ዚነዲን ዚዳን አዲሱ የዩናይትድ አሰልጣኝ ለመሆንም ታጭቷል የሚሉ መረጃዎችን ሲያሰራጩ አይቻለሁ ሲል ነው ፋብሪዚዮ የሚናገረው። ሲጀመር ዚነዲን ዚዳን ሁሌም ከዩናይትድ ስራ ጋር እንደተያዘ ነው። ነገር ግን ምንጊዜም አስቀድሜ የነገርኳችሁን አስታውሱ። እሱ ከዓለም ዋንጫ በኋላ ዲዴ ዴሾን ለመተካት አዲሱ የፈረንሳይ አሰልጣኝ ለመሆንም የቃል ስምምነት አለው። በዚህ ሰዓትም ዩናይትድ ዚነዲን ዚዳንን ለመቅጠር ተጨባጭ ንግግሮችን እያደረገ አይገኝም፣ የሚያደርግም አይሆንም። ምክንያቱም ዚነዲን ዚዳን የፈረንሳይ ብሔራዊ ቡድን አሰልጣኝ ሊሆን የተስማማ ጉዳይ ነውና ወደ ማንቸስተር ዩናይትድ የመምጣት እድል የለውም ሲልም ጭምር ነው የተናገረው። ይህንን ሀሳብ የሰጠው ፋብሪዚዮ ሮማኖ ነው። ቶማስ ፍራንክ የቶተንሃሙ አሰልጣኝ ስለ ሩበን አሞሪም ስንብት ይናገራሉ። እንደ አሰልጣኝና ስፖርቲንግ ዳይሬክተር ያሉ ቁልፍ ሰራተኞችን ዝም ብለ የምትቀያየር ከሆነ ዘላቂ ውጤት ማምጣት በጣም ከባድ ነው። ምርጥ የሚባሉ ክለቦች ባለቤቱ፣ አመራሩና አሰልጣኙ የተናበቡ ናቸው። ለምሳሌ ሊቨርፑልን፣ ማንቸስተር ሲቲና አርሰናልን ተመልከቱ። እነዚህ ቡድኖች ውጤት የሚያመጡትም በዛ ምክንያት ነው ሲሉ ጭምር ነው የተናገሩት። ባለፈው ክረምት ማንቸስተር ዩናይትድ ለሩበን አሞሪም በጣም ቁርጠኛ ስለነበር አሰልጣኙን በመደገፍ ኮቢ ማይኖን በ40 ሚሊዮን ፓውንድ ለመሸጥ ተዘጋጅቶ ነበር። ይሄ እንደ ምክንያትነት የሚነሳው አሰልጣኝ ሩበን አሞሪምን ስለደገፉና አሰልጣኝ ሩበን አሞሪም በቡድኑ እንዲቆዩ ስለሚፈልጉ፣ በአንጻሩ ደግሞ ኮቢ ማይኖ በቡድኑ የማይፈለግ ተጫዋች ከሆነ እንዲለቅ ስለፈቀዱ ነው። ከአሰልጣኙ መሰናበት በኋላ ግን ተጫዋቹ በማንቸስተር ዩናይትድ ቤት እንደሚቆይ ነው በርካቶች የሚጠብቁት። ሌላኛው ከማንቸስተር ዩናይትድ ጋር የሚነሳው ጉዳይ ጆኒ ኢቫንስ ወደ አሰልጣኝነት ሊመጣ ይችላል ተብሏል። ማንቸስተር ዩናይትድ ኦሌ ጉናር ሶልሻየርን እስከ ውድድር ዓመቱ መጨረሻ በጊዜያዊ አሰልጣኝነት ለመሾም እያሰበ መሆኑ ታውቋል። በተጨማሪም ጆኒ ኢቫንስ የአሰልጣኝ ቡድኑ አባል በማድረግም ወደ ቡድኑ ለመመለስ እቅድ መኖሩን ነው ዘ አትሌቲክ የዘገበው። ማንቸስተር ዩናይትድ ነገ ከበርንሌ ጋር በሚያደርገው ጨዋታ ዳረን ፍሌቸር ቡድኑን ይመራል። አሰልጣኝ ዳረን ፍሌቸር ትናንትና ከሰዓት በኋላ ከጨዋታው በፊት የተለያዩ ልምምዶችን አድርገዋል። ዛሬ ደግሞ ጋዜጣዊ መግለጫ እንደሚሰጡ ነው የሚጠበቀው። የሊቨርፑል ጉዳዮችን እንመልከት። አሰልጣኝ አርኔ ስሎት ሊቨርፑል ሉዊስ ዲያዝን ከሸጠ በኋላ ሪዮ ኤንጎማህን በውሰት መልቀቅ ፈልጎ ነበር። እናም ሊቨርፑሎች ብራድሌይ ባርኮላን ወይም ማሊክ ፎፋናን እንዲፈልጉ ገፍቷቸውም እንደነበር ነው የተገለጸው። ነገር ግን ሪቻርድ ሂውስ አርኔ ስሎትን ሪዮ ኤንጎማህን እንዲጫወትና በዋናው ቡድን ውስጥ መደበኛ እድሎች እንዲሰጠውም ፈልጎ እንደነበር ነው መረጃው የወጣው። ሊቨርፑል ጆኤል ኦርደኔዝን ለማስፈረም እየተነጋገሩ እንዳልሆነ ጄምስ ፒርስ መረጃውን አጋርቷል። ስቴፈን ባጀቲች ወደ ሜዳ ለመመለስ የመጨረሻ ደረጃዎች ላይ ስለሆነ በዚህ የዝውውር መስኮት ክለቡን ይለቃል ተብሎ አይጠበቅም። በአንጻሩ ትሮይ ኒዮኒ የኢንግላንድ አውሮፓ ከሚገኙ ክለቦችም ትኩረት የሳበ ቢሆንም ለአርኔ ስሎት እቅድ እንደ ወሳኝ ተጫዋችም ይቆጠራል ብሏል ጄምስ ፒርስ በመረጃው። አርሰናል አስደናቂ ቡድን ነው ብሏል ቨርጂል ቫን ዳይክ። የሊቨርፑል አምበል ቨርጂል ቫን ዳይክ ቀጣይ ተጋጣሚያቸው አርሰናል ጠንካራ መሆኑን በሰጡ አስቴት ላይ ገልጿል። እነሱ ሜዳ ላይ አስደናቂ ቡድን አላቸው፣ በተጨማሪም ተጠባባቂ ወንበር ላይ ምርጥ ተጫዋቾችን ይዘባል ሲል ቫን ዳይክ ተናግሯል። አክለውም በሜዳቸው ምንም ጨዋታ አለመሸነፋቸውን እናውቃለን፣ ስለዚህም ከባድና አስደሳች ፍልሚያ ይሆናል ብሏል። ትልቅ ፍልሚያ እንደሚኖርም ለማሰብም ጠንካራ ዝግጅት ማድረግ ላይም እንገኛለን ሲልም ነው ቨርጂል ቫን ዳይክ ሀሳቡን እየሰጠ የሚገኘው። የቼልሲን ጉዳዮች ደግሞ እንመልከት። ቼልሲ በይፋ አሰልጣኝ ሾመዋል። የምዕራብ ለንደኑ ክለብ ቼልሲ አሰልጣኝ ሊያም ሮስኒየርን በዋና አሰልጣኝነት መሾሙን ይፋ አድርጓል። እንግሊዛዊው አሰልጣኝ ሊያም ሮስኒየር ቼልሲ ለ6 ዓመታት ለማሰልጠን ነው እስከ 2032 የሚቆይ ውል የፈረሙት። አሰልጣኙ ከፊርማው በኋላ ክለቡን ተፎካካሪና በትልቅ ደረጃ አሸናፊ ለማድረግም በየቀኑ ያለኝን ሁሉ ሰጣለሁ ሲሉ ተናግረዋል። ሊያም ሮስኒየር ይቀጥላሉ። ይህንን ዓለም አቀፍ ደረጃ ያለውን እግር ኳስ ክለብ የማሰልጠን እድል ማግኘት ሁልጊዜም የማለመው ነገር ነበር።
ከሀዘን ጋር የተደበላለቀ ስሜት እየተሰማኝ ነው። የስትራስቡርግ አሰልጣኝ ሆኜ የምነሳበት የመጨረሻው ቀኔና የመጨረሻው ጊዜ ነው። ጊዜው አመቺ አይደለም። ከማርክ ኬለር እና ከዴቪድ ዊር ጋርም የተጓዝኩት ከአንድ ግዙፍ ክለብ ጋር ለመነጋገር ብቻ ሳይሆን ይህ ክለብ ወደፊት እንዲራመድና ስኬታማ እንዲሆን ለመርዳትም ጭምር ነው። ሰዎች ጊዜው መጥፎ ነው እንደሚሉ አውቃለሁ፣ ነገር ግን ለእኔም ትክክለኛው ጊዜ እንደሆነ አስባለሁ ሲልም ነው የተናገረው። ሮዝኒየር ስለ ዝውውሮችም ይናገራል። ለበርካታ ሰዓታትም ተቀምጠን አውርተናል። አብዛኛው ውይይት ይህንን ቡድን ወይም ስትራስቡርግን ከቼልሲ በመነሳት እንዴት ማጠናከር እንደምንችል ለማየት ነበር። ከቼልሲ ሆኜ ይህንን ክለብ ከመርዳትም በላይ ምንም የሚያስደስተኝ ነገር የለም። ከዚህ በኋላ አውሮፕላን ተሳፍሬ ውይይቶች ይኖሩኛል፣ ተስፋ አደርጋለሁ። ከዚያም ሁሉም ሰነዶች ያልቀባል። ከዚያም ደግሞ አዲሱን ቡድኔን ተቀላቅያለሁ። ይህንን ለማድረግ ደግሞ በእውነት በጣም በጉጉት ስጠብቀው የነበረ ነገር ነው ሲልም ጭምር ነው የተናገረው ሊያም ሮስኒየር። ስራዬ የቼልሲን ማንነት መጠበቅና ዋንጫዎችን ማሸነፍ በሚቀጥልበት ጊዜ በማደርጋቸው ጨዋታዎች ሁሉ እነዚህን እሴቶች የሚያንጸባርቅ ቡድን መገንባት ነው። በዚህ ኃላፊነት መታመኔ ለእኔ ትልቅ ትርጉም አለው። ለዚህ እድልና ይህንን ስራ እንድሰራ ደግሞ ላሳዩኝ እምነት የሚመለከታቸው ሁሉ ማመስገን እፈልጋለሁ። ይህ ክለብ የሚገባውን ስኬት ለማምጣትም ያለኝን ሁሉ እሰጣለሁ ሲልም ጭምር ነው ሊያም ሮስኒየር የተናገረው። በቡድን ስራ፣ በአንድነት፣ በአብሮነትና እርስ በርስም በመረዳዳት ላይ ጽኑ እምነት አለኝ። እነዚህን እሴቶች በምናደርጋቸው ነገሮች ሁሉ ቁልፍ ይሆናሉ። እነርሱ ለስኬታችን መሰረት ይሆናሉ። ከነዚህ እጅግ በጣም ተሰጥኦ ካላቸው ተጫዋቾችና ሰራተኞች ጋር ለመስራትም ከሜዳ ውስጥም ሆነ ከሜዳ ውጪ ጠንካራ ግንኙነቶች ለመገንባት እንዲሁም ሁሉም ሰው አንድነት የሚሰማውና በአንድ ግብም የሚመራበት ሁኔታን መፍጠር በጣም ጓጉች ያለው ሲልም ጭምር ነው የተናገረውም። እዚህ ለማሸነፍ እውነተኛ ፍላጎት አለ። ይህ ቡድን በከፍተኛ ደረጃ እንዲወዳደርና እንዲያሸንፍ ለመርዳትም እንዲሁም ሁሉም ሰው ከቼልሲ እግር ኳስ ክለብ ጋርም የተገናኘና የዚህ ክለብ አካል በመሆኑ እንዲኮራ ማድረግም በየቀኑ ያለኝን ሁሉ ሰጣለሁ። ደጋፊዎቻችን በምናደርገው በእያንዳንዱ ጨዋታ በማንነታችንና በምንወክለው ነገር እንዲኩራሩ ፈልጋለሁ። እነሱ የዚህ ግዙፍ ታሪካዊና ታላቅ እግር ኳስ ክለብም ልብ ናቸው። ሁላቸውንም ለማግኘት ቸኩያለሁ። ስራ ለመጀመርም በጣም ጓጉቻለሁ ሲልም ጭምር ነው የተናገረው። የራሂም ስተርሊንግን የቼልሲ ቆይታ እንመልከት። እንግሊዛዊው የፊት መስመር ተሰላፊ ራሂም ስተርሊንግ አሁንም ከቼልሲ ዋናው ቡድን እንግዲህ ልምምድ እየሰራ አይደለም፣ ሌላ ቦታ ነው ልምምድ እየሰራ የሚገኘው። ራሂም ስተርሊንግ አሁንም ስሙ ከውሰት ጥያቄዎች ጋር ቢያዝም ተጫዋቹ በቋሚነት ብቻ ክለቡን መልቀቅ እንደሚፈልግ ነው የተገለጸው። በሳምንት ከ300,000 ፓውንድ በላይ በማግኘት የቼልሲ ከፍተኛ ተከፋይ የሆነው ስተርሊንግ ውሉ እስከሚቀጥለው ዓመት ክረምት ይቆያል። ቼልሲ በበኩሉ በራሂም ስተርሊንግ ጉዳዮች አንድም መፍትሄ ለመፈለግ ውይይት እያደረገ መሆኑን ዘ አትሌቲክ የተባለው የመረጃ ምንጭም ተናግሯል። የሲቲን ጉዳዮች እናንሳ። ማንቸስተር ሲቲ በዚህ ወር ማርክ ጉሂን ለማስፈረም ከፍተኛ ፍላጎት አለው። የመጀመሪያ ውይይቶች መደረግም ጀምረዋል። ሊቨርፑል ሁኔታውን በቅርበት ሆኖ እየተከታተለ ሲሆን፣ ባየር ሚኒክ በአንጻሩ ተጫዋቹን በቀጣዩ ክረምትም በነፃ ዝውውር የማስፈረም ፍላጎት አለው የሚል መረጃ ነው ፋብሪዚዮ ሮማኖ ያጋራው። ባርሴሎና ናታን አኬን ለማስፈረም ከፍተኛ ፍላጎት አለው። በተጨማሪም ናታን አኬ ማንቸስተር ሲቲን የሚለቅ ከሆነ በውሰት ከመሄድ ይልቅ በቋሚነት መሄድን ይመርጣል። ነገር ግን ተጫዋቹ ከሄስኮ ግቫርዲዮል ጉዳት በኋላ በጥሩ የተጫዋቾች የዝውውር መስኮት ማንቸስተር ሲቲን የመልቀቅ ዕድሉ ጠባብ እንደሆነ ነው ዳቪድ ኦርኔስቲን መረጃውን ያጋራው። ዋትፈርድ ማክስ ኤሊየንን ውሰት ውል መቋረጡንና ወደ ማንቸስተር ሲቲ መመለሱን በይፋ ገጻቸው ላይ ተናግረዋል። አሊየን ለዋትፈርድ በዚህ ሲዘን ብቻ 17 ጨዋታዎችን እንዳደረገ ነው የሚነገረው። በዚህ የሪያል ማድሪድ ጉዳዮችን እናንሳ። በክለብ ውስጥ ያለው ድባብ ጨለምተኛ ሆኖ በቀጠለበት በዚህ ሰዓት ክለቡ በአትሌቲኮ ማድሪድ ከተሸነፈ በሻቪ አሎንዞ ላይ ሊወሰን በሚችለው ውሳኔ ላይ እርግጠኛ አለመሆኑን ምንጮች ይናገራሉ። ቡድኑ በመስከረም ወር የመጀመሪያው ደርቢ 5-2 የተሸነፈ ሲሆን በቀጣይ የሱፐር ካፕ ዋንጫንም ሊያሸንፍ ስለሚችልበት ሁኔታ ተጨማሪ ጫናን ፈጥሮባቸዋል ነው ያለው ዘ አትሌቲክ። ካርቫሃል ከስፔንና ከሀገር ውጭ ካሉ ቡድኖች በርካታ ጥያቄዎች ቢቀርብለትም ካፕቴኑ በሪያል ማድሪድ መቆየትን ይመርጣል። ካርቫሃል ከጉዳት በኋላ ወደ ሜዳ ለመመለስም እየተቃረበ ኮንትራቱ በሚቀጥለው ጁን ወርም የሚጠናቀቅ ሲሆን ሪያል ማድሪድ ሌጀንዱን በነፃ ላለማጣትም ውሉን እንደሚያራዝም ነው ተስፋ ያደረገው። ጋርሲያን ወደዋለው ብሏል ፈርናንዶ ሞሬንቴስ ሲናገር። ሁልጊዜም እንደምለው ፋራን ጋርሲያን ወደዋለው፣ እሱ ለሪያል ማድሪድ በጣም ታላቅ የምስራች ነው። ይህ ድንቅ ብቃትም እንደሚቀጥልና በሪያል ማድሪድ ቤት ልዩነት ፈጣሪ ተጫዋችም መሆን እንደሚችል ተስፋ አደርጋለሁ ሲልም ጭምር ነው የተናገረው። የሰንደርላንዱ አሰልጣኝ ሬጂስ ሌብሪስ ቡድናቸው በፕሪሚየር ሊጉ ለመቆየት እርግጠኛ መሆናቸውን ሲጠየቁ እስካሁን አይደለንም፣ አዎ ማለት ግን እፈልጋለሁ፣ ነገር ግን እስካሁን ድረስ እንደዛ አይደለም። ይህንን እንቅስቃሴ መቀጠልና መጀመሪያ ወደ አንድ የተወሰነ ነጥብ መድረስም አስፈላጊ ነው።
ከዚህ የበለጠ ማሰብ እንደምንችል እናያለን። እነዚህ ውጤቶች የፕሮጀክቱን ወጥነትና የተጫዋቾችን ጥራት ያሳያሉ። ወደ 30 ነጥብ መድረስ በጣም አውንታዊ ነው፣ ነገር ግን በደረጃ ሰንጠረዥ ውስጥ ደህንነቱ የተጠበቀ ለመሆን ሌላ 10 ተጨማሪ ነጥቦች ያስፈልገናል ነው ያለው። ሉተር ማቲያስም ይናገራል። ሌናርት ካርል ሪያል ማድሪድ የህልሜ ክለብ ነው በማለት ለሰጠው አስተያየትም የተናገረው ምላሽ ነው። ምንም ችግር የለውም፣ ይህም እሱ ትልቅ ዓላማ ያለውና በራሱ የሚተማመን መሆኑን የሚያሳይ ነው። እኔም ብሆን ለሪያል ማድሪድ መጫወት እፈልግ ነበር፣ ነገር ግን ኢንተር ሚላን ሊለቀኝ አልፈለገም። እኔም ደግሞ ህልሞች ነበሩኝ። በ1990-91ም የዓለም ኮከብ ተጫዋች ተብዬ ተመርጬ ነበር። በድንገትም ሪያል ማድሪድ በሬን ማንኳኳት ጀመረ። መሄድ እፈልግ ነበር፣ ነገር ግን ውል ነበረኝና በወቅቱ ዝውውር ያልተሳካበት ምክንያትም ለዚህ ነበር። ነገር ግን እኔም ለዚህ ክለብ መጫወት ፈልግ ነበር። ስለዚህ ይህ የሚያሳየው በራስ መተማመኑን እንጂ ሌላ የተለየ ነገር እንደሌለው ነው እኔም ገምተው ሲልም ጭምር ነው። ሉተር ማቲያስ ነው ይህንን ሀሳብ እየሰጠም የሚገኘው። የሴልታ ቪጎ ተከላካይ የሆነው ኦስካር ሚንጉዌዛ በጥር የዝውውር መስኮት የበርካታ ክለቦች ትኩረትን ስቧል። የ26 ዓመቱ ተከላካይ ከክለቡ ጋር ያለው ውል ሰኔ 30 የሚጠናቀቅ በመሆኑ ሴልታ ቪጎ ተጫዋቹን በነፃ ከመልቀቅ ይልቅ አሁን ላይ በሽያጭ ገንዘብ ለማግኘት አቅዷል። ኦስካር ሚንጉዌዛ በዚህ የውድድር ዘመን 21 ጨዋታዎችን ያደረገ ሲሆን በቀኝ ተከላካይ፣ በመሃል ተከላካይና በሶስት ተከላካዮች አስተላለፍ ውስጥ መጫወት የሚችል ሁለገብ ተጫዋች ነው። ሴልታ ቪጎ ተጫዋቹን በ8 እና 10 ሚሊዮን ዩሮ መካከል ባለው ዋጋ ለመሸጥም ዝግጁ መሆኑን ገልጸዋል። ለተጫዋቹም እስከ 2030 የሚቆይ የረጅም ጊዜ ውልም ለማቅረብ እየተዘጋጀ ይገኛል ነው እየተባለ የሚገኘው። በገንዘብ ረገድ የተሻሻለ አቋም ስላለው ሚንጉዌዛ በሴልታ ቪጎ ከሚያገኘው ደሞዝ እጅግ የላቀ ክፍያንም ለማቅረብ ተዘጋጅቷል። ተጫዋቹን ለወራት ሲከታተሉት የቆዩት ሲሆን አሁን ላይ ዝውውሩን ለመጨረስም ፍላጎት አላቸው። ከእንግሊዝ ክለቦች በተጨማሪ ማርሴ፣ ኤሲ ሚላን፣ አታላንታና ኮሞ የተጫዋቹን ሁኔታ በቅርበት እየተከታተሉ ነው የሚገኙት። ሚንጉዌዛ ወደ አስተን ቪላ ወይም ኒውካስል ዩናይትድ መዘዋወሩ በፕሪሚየር ሊጉ ከፍተኛ ፉክክር ውስጥም እንዲገባ ስለሚያደርገው ለተጫዋቹ ተመራጭ ሊሆን እንደሚችል ነው እየተጠቆመ የሚገኘው። እንደ ማርካ ዘገባ ከሆነ ሪያል ማድሪድ በክረምቱ የዝውውር መስኮት የ29 ዓመቱን የማንቸስተር ሲቲ አማካይ ሮድሪን ለማስፈረም ትልቅ እቅድ እያወጣ ይገኛል። ሪያል ማድሪድ ሮድሪን ለወደፊቱ የአማካይ ክፍላቸው እንደ ዋነኛ ምሰሶ አድርገው ይመለከቱታል። ክለቡ እንደ ኤድዋርዶ ካማቪንጋ፣ ኦሪዮል ሹዋሜኒና ጁድ ቤሊንጋም ካሉ ወጣት ተሰጥኦዎች ጎን ለጎንም ጨዋታን የሚመራ ልምድ ያለው መሪ እንዲሆንም ይፈልጋሉ። የሮድሪ ውልም እስከ 2027 የሚቆይ ቢሆንም ሪያል ማድሪድ ተጫዋቹን ወደ ውሉ ማብቂያ እየተቃረበ መምጣቱ እንደ መልካም አጋጣሚ በመጠቀም በማንቸስተር ሲቲ ላይ ጫናዎችን ለመፍጠርም አቅዷል ነው የተባለው። ሲቲ ተጫዋቹን በከፍተኛ ዋጋ ለመሸጥ ወይንም ደግሞ ውሉን ለማደስ እንዲገደድ ይፈልጋሉ። ሮድሪ ከረጅም ጊዜ ጉዳት በኋላ ተመልሶ ማንቸስተር ሲቲ ከሰንደርላንድ ጋር ባደረገው ጨዋታ ላይ መሰለፉ የሚታወስ ነው። ምንም እንኳን ለወራት ከሜዳ ቢርቅም አሁንም ለፔፕ ጓርዲዮላው ቡድን ምን ያክል ወሳኝ ተጫዋች እንደሆነ በተመለከተም ጨዋታ አሳይተዋል። ሮድሪ በዓለም ላይ ካሉ ምርጥ አማካዮች አንዱ በመሆኑ ዝውውሩ እጅግ ከፍተኛ ገንዘብን ይጠይቃል። ማንቸስተር ሲቲም ተጫዋቹን በገዛ ፍቃዱ ካልሆነ በቀር የመልቀቅ ፍላጎት የለውም። ሮድሪ በማንቸስተር ደስተኛ እንደሆነ ነው፣ በሲቲ ማለት ነው። በጋርዲዮላ ዘንድም ትልቅ እምነት የሚጣልበት ተጫዋች መሆኑ ይታወቃል። ይሁን እንጂ እንደ ሪያል ማድሪድ ያለ ትልቅ ክለብ ግን ጥያቄ ሲያቀርብልህ በተለይም ለስፔን ተጫዋቾች ጥያቄውን ውድቅ ለማድረግ በጣም ከባድ ሊሆንባቸው እንደሚችል የሚያሳዩ መረጃዎች ናቸው እየወጡ የሚገኙት። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህ ነው የሚመስሉት። ስላደመጣችሁን፣ ስለተከታተላችሁን ቆይታችሁም ከኛ ጋር ስለነበር እጅጉን ከልብ አድርገን ነው የምናመሰግነው። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርጌያለሁ። በቀጣይ ፕሮግራሞቻችን ሌሎች ስፖርታዊ ጉዳዮችን አካተን በድጋሚ ተመልሰን የምንገናኝ ይሆናል። ስላደመጣችሁኝ ቆይታችሁ ከኛ ጋር ስለነበር ከልብ አድርጌ አመሰግናለሁ። መልካም ጊዜ እንዲሆንላችሁም ጭምር ነው በአክብሮትም የምመኘው።